አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ፒቱፒ ካናዳ የቦርድ አባል ነው። አቶ አበረ ጫኔ ይባላል። እንግዲህ አቶ አበረ በፒቱፒ ካናዳ በቦርድ ላይ ብቻ ሳይሆን ለረጅም ጊዜ በድርጅቱም ውስጥ እንዲሁም በኮሚኒቲያችን ውስጥ በበጎ ፈቃድ አገልግሎት ብዙ አስተዋጽኦ ያለው የኮሚኒቲያችን አባል ነው። የፒቱፒ ካናዳ እንደተለመደው በየዓመቱ የታላቅ የራት ምሽትና የገቢ ማሰባሰቢያ ዝግጅት ያደርጋል። በኦምኒ ቻናል ላይ የአዲስ ቅኝትን የቴሌቪዥን ፕሮግራማችንን ይዘን ነው እየተከታተላችሁ ሀሳብ እየሰጣችሁ ከኛ ጋር እንድትዘልቁ በአክብሮት ጋብዛችኋለሁ። በዛውም ደግሞ የአዲስ ቅኝት የቴሌቪዥን የሜምበርሺፕ ፎርም ካልሞላችሁ እንድትሞሉ በዚሁ አጋጣሚ አስታውሳችኋለሁ። የተለያዩ ዝግጅቶቻችንን ደግሞ ለመከታተል እንዲያመቻችሁ የአዲስ ቅኝት የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ ወዳጅ ዘመዶቻችሁን እንድትጋብዙ በዚህ አጋጣሚ አስታውሳችኋለሁ። ለዕለቱ ያዘጋጀነውን ፕሮግራም እንድትከታተሉ እየጋበዝኳችሁ ወደ ፕሮግራሙ እናልፋለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ፒቱፒ ካናዳ የቦርድ አባል ነው። አቶ አበረ ጫኔ ይባላል። እንግዲህ አቶ አበረ በፒቱፒ ካናዳ በቦርድ ላይ ብቻ ሳይሆን ለረጅም ጊዜ በድርጅቱም ውስጥ እንዲሁም በኮሚኒቲያችን ውስጥ በበጎ ፈቃድ አገልግሎት ብዙ አስተዋጽኦ ያለው የኮሚኒቲያችን አባል ነው። የፒቱፒ ካናዳ እንደተለመደው በየዓመቱ የታላቅ የራት ምሽትና የገቢ ማሰባሰቢያ ዝግጅት ያደርጋል። በዓመቱ ውስጥ ከሚያከናውናቸው የተለያዩ ተግባራት አንዱና ምናልባት የማጠቃለያው ይመስለኛል ይሄ የራት ምሽትና የገቢ ማሰባሰቢያ። ዘንድሮም እንግዲህ ቀን ተቆርጦለታል። የፊታችን ጃንዋሪ 31 ቀን በዳንኤል ስፔክትረም 585 ዳንዳ ስትሪት ኢስት ላይ ይካሄዳል። አይ ቲንክ ዳንዳ ስትሪት አሁንም ዳንዳ ስትሪት ይመስለኛል አይደለም? አዎ ዳንዳ ስኩዌር ነው የተቀየረው ስሙ። ዳንዳ ስኩዌር ተብሏል። ያኛው ነገር ነው። ስለዚህ በዳንኤል ስፔክትረም ዝግጅቱ ይካሄዳል በ31። ምናልባት የዘንድሮው ትንሽ የፒቱፒ ካናዳ ፕሬዚዳንት የምስራቅ ልሳኑ ታናሽ ወንድም በማረፉ ምክንያት በሁላችንም ላይ በኮሚኒቲ አባላትም በፒቱፒ ደጋፊዎች ቦርድ አመራሮች እና አጠቃላይ በማህበረሰባችን ላይ ከፍተኛ የሀዘን ስሜት ተፈጥሯል። ዞሮ ዞሮ ግን ሞትን የምናሸንፈው ህይወት ላይ በመስራት ስለሆነ ፒቱፒ ካናዳ ደግሞ ህይወት ላይ ነው የሚሰራው። በተለይ ህፃናት ላይ ነው የሚሰራው። ታዳጊ ህፃናት በተለያየ ምክንያት ወላጆቻቸውን ያጡ ደጋፊ ያጡ ህፃናትን በመደገፍ በርካታ ዓመታት ከ25 ዓመታት በላይ ዘንድሮ 26ኛ ዓመቱ ነው እዚህ ላይ የሰራ ቆይቷል። እንግዲህ ከአበረ ጋር በዚህ እና በተለያዩ ጉዳዮች ላይ ቆይታ እናደርጋለን። አቤ እንኳን ደህና መጣህ ለማለት እወዳለሁ። በቅድሚያ አንተን ማወቅ አለብን እንደ አዲስ ቅኝትም ተመልካቾቻችንም አበረን ትንሽ ማወቅ አለባቸውና እስቲ ትንሽ ስለራስህ ንገረን። በጎ ፈቃድ ጋር በተያያዘ ለምን ኢንትረስት እንዳደረብህ፣ ፒቱፒ ጋር መቼ እንደተቀላቀልክ፣ ስለራስህም ደግሞ ትንሽ ባክግራውንድ ብትነግረን ደስ ይለናል። እሺ እንግዲህ ገዛኝ በጣም አመሰግናለሁ እዚህ ጋብዘህን። እኔ ፒቱፒን ሬፕሬዘንት አድርጌ እዚህ መጥቼ ስለ ፒቱፒ እና ስለ ምን የሚመጣው ራት ግብዣ ለማውራት ስለፈቀድክልን እናመሰግናለን። አንተም ሶስና ማይኖ አብረው ብዙ ትሰራላችሁና ለሁላችሁም በጣም እናመሰግናለን። እኔ እንግዲህ ያው ካናዳ ብዙ ዓመት ቆይቻለሁ። ወደ 30 ዓመት ቆይቻለሁ። ከዛ በፊት ከሀገር የወጣሁት
few years before that በአሜሪካን ሀገር ሄጄ እዚህ መጥቼ እዚህ ትምህርቴን ጨርሼ በኢንጂነሪንግ ነበር ያጠናሁት። በሱ ጨርሼ እዚህ ያው ስራ ይዤ ከኮሚኒቲው ጋር ሁሉ ጊዜ ኮኔክትድ ነበርኩኝ። ከድሮ ጀምሮ ወጣትም ሆነን በእግር ኳስም በምንም በኩል እየተገናኘን ራሳችንን ሁላችንም ሰፖርት ለማድረግ እንጥር ነበረ። ከዛ ደግሞ በሚቀጥለው ፌዝ ፋሚሊ እዚህ መስርቼ ስኖር ጋብቻ መስርቼ 2 ልጆች አሉን። ከነሱ ጋር ስታየው ሁሉም ብዙ ከኮሚኒቲው ጋር ኒድ አለ፣ ሰፖርት መደራረግ ያስፈልጋል በሚል የፒቱፒ ሲጀምር ከዛ ጊዜ ጀምሮ ሰፖርት አደርጋለሁ። ደጋፊ ነበርኩኝ፣ ከዛም አባል ነበርኩኝ እና ከአንድ 6 ዓመት በፊት ቦርዱ ተቀላቅዬ ማገልገል ጀምሬያለሁ። ለእኔ ከነ በጎ አድራጎትና ቮለንተሪዝም ክሪቲካል ነገር ነው። ያው እንግዲህ በዚህ ዓለም ስንኖር ያው ያለን አንድ ነገር ምን እንዴት አሻሽለን ለሚቀጥለው ትውልድ ደግሞ ምንድነው የምናሳልፈው የሚለው ነው። ያው እሱን አድርገን እሱ ነው የምንተወው ያለ ነው። የቀረው ነገር ያው ይዘነው የምንሄድ ስላልሆነ በዛ ላይ ተሳትፎ ትንሽ እሱን መርዳትና ብዙ ጊዜ ደግሞ ለኛ ለኮሚኒቲያችን ለሰጠን ነገሮች በሙሉ ደግሞ መልሰን መስጠት አለብን። እሱም ብዙ የሚታይና የማይታይ ነገር ነው። ያና ያው ሰፖርቱ ከስር ያለው አብሮ በመሆንም ሆነ በብዙ ነገር ብዙ ማናቀው የሚጠቅሙን ነገሮች አንዳንድ ነገሮችን taken for granted አንዶች እንደሚሉት እና እሱን አፕሪሺየት አድርጎና መልሶ ለመስጠት እድል ይሰጣልና ለዚህ ነው በዚህ በፒቱፒ ፓርቲሲፔት ማድረገው። ፒቱፒ ደግሞ ያው አዘነ እንደ በጎ አድራጎት ድርጅት በጣም early የጀመረና ብዙ አመት የቆየ ነው። ብዙ የሚረዳ ነው። ጥሩ ስም ያለው ነው እና የሚሰሩበት ደግሞ ያው ከልጅ ጋር የልጆችን ችግር ላይ ወደቁና ወላጅ አልባ የሆኑ ልጆችን የሚረዳ ኦርጋናይዜሽን ስለሆነ በጣም እዚህ ተቀላቅሎ ለመስራት ቀላል ዲሲዥን ነው በእውነቱ እና የውጤቱን ደግሞ ሲታይ የበለጠ በጣም የሚያስደስት ነገር ነው። የኛ የሀገራችን የዓለምም ኢንጀነራል የልጅ አልባነትና የአደጋ ላይ የሚወድቁ ልጆች ብዙ የተጋለጡ በአደጋ ላይ ለመውደቅ የተጋለጡ ልጆች በጣም ብዙ ነው በዓለም ላይ ያለውና ትንሽ ሁላችንም ትንሽ የምንሰራውና ትንሽ ያንን ለማሻሻል የምናደርገው ነገር በሙሉ ትልቅ ሪዛልት ነው የሚያሳየው እና ሁሉም እዚህም እንደምታውቀው ብዙ ድርጅቶች አሉ በልዩ ልዩ ሴክተሮች ውስጥ የሚሰሩ እነሱም አብረን ያው የተጋገዝን ሰፖርት የተደራረግን ነው የምኖረው ያው እና ትንሽ ሁሉንም ነገር ማሻሻል እድል አግኝቶ መስራት ለኔ ትልቅ ነገር ነው እና ለዚህ ነው ፓርቲሲፔት ማድረግ። በጣም ደስ ይላል። እንዳልከው እንግዲህ በጣም አሁን አሳሳቢ ጊዜ ላይ ነን ያለነው። በየጊዜው የዓለም ሁኔታ ይሻሻላል ብለን ተስፋ እናደርጋለን። ነገር ግን እየተባባሰ ነው የሚሄደው። ያ ደግሞ በዋነኝነት ዋጋ የሚያስከፍለው ህፃናትን፣ ሴቶችንና አቅም የሌላቸውን የህብረተሰብ ክፍሎች ስለሆነ የፒቱፒ ስራ የሚያደርገው ነገር በየጊዜው ብዙ ድጋፍ የሚፈልግ እንደሆነ አስባለሁ። ስለዚህ አገር ቤት ብቻ ሳይሆን በውጭው ዓለም እንደምታየው ዓለም አሁን በብዙ ቀውስ ውስጥ ነው ያለችው እና ህፃናት ልዩ ትኩረት ይፈልጋሉ ተብሎ ይታመናል እና ፒቱፒ በዚህ ዓመት የሚያደርገውን የዝግጅት የራት ግብዣም ሆነ ከዛ የሚገኘውን ፈንድ በተለይ ድጋፍ ለማድረግ የሚያስብበት መንገድ አለ? የሚያስባቸው ፕሮግራሞች አሉ? እስካሁን ከሚያደርጋቸው መደበኛ ፕሮግራሞች በተጨማሪ ማለት ነው። አዎ እንግዲህ የኛ ከራት ግብዣ ጀመርና ያ በየዓመቱ ይህን ትልቅ እና ዲነር የምናዘጋጀው ያው ለአባሎቹ ለደጋፊዎቻችን ለስፖንሰሮቹ በበጎ አድራጎት ለሚሰሩት ለቮለንቲር አድርገው ሁሉም ሰው ይሄ እንግዲህ ያው እንደምታውቀው ፒቱፒ እንዳለ በቮለንቲር ነው የሚሰራው። አንድ የኦፊስ ላይ አንድ ስታፍ አለን፣ ግን ይህን ሁሉ የሚቀነባበረው በቮለንቲሮች ነው
እና እነሱም ደግሞ ከትልቅም እስከ ወጣት እስከ ልጆች ብዙ አሉ እና በሱ ነው የሚንቀሳቀሰው እና አንደኛው እንግዲህ ይህንን ዝግጅት የምናደርገው የእነሱን ለማመስገን በእነሱ አክብሮት መስረት ነው። በዛ ጊዜ እንግዲህ የእኛን ደግሞ የሌላ ትልቁ ነገር ምን አይነት ስኬቶች አሳይተናል፣ በዚህ ዓመት ምን ተከናውኗል፣ በፕላናችን መንገድ ምን አድርገናል፣ ምን ያህል ስፖንሰርሺፕም አግኝተናል የሚለውን እሱን ሁሉ ኮሚኒኬት እናደርጋለን። የሚቀጥለው ዓመት ደግሞ ምን በሚቀጥለው ዓመትና ዓመታት ምንድነው የምናስበው፣ ምንድነው ፕላናችን የሚለውንም በዛ ጊዜ ነው ኮሚኒኬት የምናደርገው። ሁሉ ጊዜ በየጊዜው ያው እቅድ አለ፣ የ3 ዓመት እቅድ አድርገን ነው የምንሄደው እና እሱን ደግሞ ያው በየዓመቱ ያው ሪቫይዝ ይደረጋል እና እንዴት ነው እነዚህ አቺቭ ያደረግናቸው የሚለውንም ኮሚኒኬት እናደርጋለን። በመጨረሻ ደግሞ ያው እንግዲህ የፋንድሬዚንግም ትልቅ ኦፖርቹኒቲ ስለሆነ እሱም ትልቅ ነገር ነው ለኛ እና እሱን ፋንድሬዝ እናደርጋለን። ሌላኛው ነገር የስፖንሰርሺፕ ነው። የስፖንሰርሺፕ ደግሞ ብዙ እዛ የሚመጡት ያው ብዙ ስፖንሰር የሚያደርጉ ልጆች ያላቸው ናቸው። ብዙ ጊዜ ሰው የሚመጣ ኢቨን ልጆቹ ስፖንሰር ያደርጋሉ ሌላ ልጆችን እና ሌላ ይጨምራሉ። ሌላም ይጨመራል እና ከሱ ደግሞ አንዳንድ አዳዲስ የሚመጡ አሉ በጣም በሚገረሙ በስራው በፒቱፒ ስራ በሚሰሙት እና እኛስ ምን ያህል ስፖንሰር ለማድረግ ላይ ናቸው እና እሱንም ጥሩ ሪክሩት ለማድረግ ጥሩ ይረዳናል። እነዚህ ነገሮችን በዛ ቀን እናደርጋለን። ያው ሌሎች በየዓመቱ አንዳንድ ሌላ ወደ 3-4 የሚሆኑ ኢቨንቶች ደግሞ አሉን። ያው ትልቁ የፋንድሬዝ የምናደርግበት ኢቨንት የሌላኛው እንደምታውቀው የቶሮንቶ የቲሲኤስ ማራቶን ይሉታል፣ የታታ ኮንሳልቲንግ ሰርቪስ ስፖንሰር የሚያደርገው ማራቶን ነው። ያው የኢትዮጵያ አትሌቶቻችን ብዙ እዚህ ይሳተፋሉ፣ ግን እኛ ደግሞ ፒቱፒን ሬፕሬዘንት አድርገን አክቹዋሊ ፒቱፒ በዛ በፋንድሬዚንግ ጥሩ ስም ያለው ድርጅት ነው። ሁል ጊዜ በገቢ ባለው ትንሽነት እና በሚያደርገው ገቢ አዋርድ ሁሉ የሚያገኝ ነው እና በሱ ኢቨንት ላይ በጣም ከዚህም ሀገር ከሩቅ ከአሜሪካም ከሌላም ከዩሮፕም ብዙ ገንዘብ ኮንትሪቢዩት የሚያደርጉልን ፋንድሬዚንግ የሚረዱን አሉ እና ያው እነሱ ሁሉ መቼስ በዚህም እድል ማመስገን ፈልጋለሁ እና እሱን አልፈን ደግሞ at the same time ለወጣቶች በሜንታል ዌልነስ በኩል ደግሞ ኢንቮልቭ ስለሆንን በሜንተርሺፕም በሌላም ነገር የእሁድ በዚህ እንግዲህ በጋ ሲሆን ነው ያው በኢትዮጵያ ክረምት አካባቢ ወደሩም ናይስ በሆነ ጊዜ የሩጫ ተገናኝተን በግሩፕ ብዙ ሩጫ ፕራክቲስ እናደርጋለን። ከሊዲንግ አፕ ቱ የማራቶኑ የኛ ብዙዎቻችን በ5K በ10Kም በሃፍ ማራቶንም ኢንቮልቭድ እንሆናለን እና በዛ ጊዜ እሱንም እናደርጋለን። በየዓመቱ ደግሞ ሳመር ፌር የምንለው አለ። እሱን ትንሽ ሪቫይዝ እያደረግን እያሻሻልን የምናመጣው ኢቨንት ነው። እሱም ሌላ ያው ከኮሚኒቲ ጋር ኤንጌጅ የምናደርግበት ኦኬዥን ነው። እነዚህ ያሉትን ነገሮች እናደርጋለን በየዓመቱ እና ያው ትዊክ ይደረጋል፣ ይቀየራል። ሁልጊዜ የመሻሻልም ሀሳቦች እያቀረብን እየሰማንም እነዚህን ዝግጅቶች እናካሄዳለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት በጣም ጥሩ ነው አቤ። እንግዲህ ከነዚህ ሁሉ በተጨማሪ ግን መሰረታዊ ነገር የሚመስለኝ አንተ ወጣት ነው፣ ምናልባት ሰከንድ ጄኔሬሽን ባትባልም ወጣት ሆነ ስለመጣ እንደ ሰከንድ ጄኔሬሽን ነው የምናይ። ቀደም ብለው ከመጡ ሰዎች ተምረህ አሁን ወደ ሊደርሺፕ መጥተሃል። ከአንተ በኋላ ደግሞ እዚህ ተወልደው ያደጉ ልጆች ወጣቶች እየመጡ ነው በቮለንቲር። አሁን እንደምትነግረኝ ደግሞ ስፖንሰርም በማድረግ ኃላፊነትም ወደ መውሰድ እየተሸጋገሩ ነው እና በአጠቃላይ ስታዩ በማህበረሰባችን ውስጥ ለእንዲህ ያሉ በጎ ተግባራት ያለው ተሳትፎ ምን ይመስላል? በወጣቶችም ከፍ ባሉትም የኮሚኒቲያችን አባላት በኩል ምን አይነት አስተሳሰብ ነው ያለው? በእውነቱ በጣም ተስፋ የሚሰጥ ነው።
በጣም የሚያስደስት ነው። እኔም እንደማየው በዚህ ሀገር አሁን በቶሮንቶ ማህበረሰባችን ያለው ኦርጋናይዜሽን እና የውጤት የሚያገኘው በየአመቱ ማየው ትልቅ እድገት ያሳያል ያለው ወጣቶቹ ብዙዎቹ አሁን እኛ ባለንበት በፒቱፒ ምን ያህል ኢንቮልቭድ እንደሆኑ እናያለን። በጣም የራት ግብዣው ላይ እንኳን ከሆስቲንግ ከቲኬት ሴልስ ዌልካሚንግ እንትኑን ፓርቲ ሆነው በናው ኢንጀነራል ብዙ ኦርጋናይዜሽን ላይ የምታያቸው ናቸው። ግን ደግሞ የማይታየው ደግሞ ብዙ አመቱን በሙሉ ኦርጋናይዝድ ሆነው ሚት እያደረጉ ብዙ ዝግጅቶች ላይ አብረው ይሰራሉ። በሱ ደግሞ አልፎ በሌላ ድርጅቶች ደግሞ ስናይ እዚህ በጣም ብዙ የበጎ አድራጎት ድርጅቶች ብዙ ነገር ያደርገዋል። ለአዛውንቶች የሚሰሩ አሉ። በነገና ሌላ በሜንታል ዌልነስ በኩል የሚሰሩ አሉ። በሜንተርሺፕ በዲፍረንት ነገሮች ብዙ ይሰራል። ያው ሌላኛው አንደኛው ትልቁ ያው ኢቨን በኢትዮጵያን አሶሲዬሽን በኩል እኛ አሁን እንግዲህ ሴር ትልቅ ያው ያገኘነው ነገር ለማህበረሰባችን የመስከረም የኢትዮጵያን ሄሪቴጅ ዴይ የሚል ተብሎ ተሰይሟል። ይሄም የሚያሳየው የሰውን ልፋት ብቻ የኮሚኒቲውን ልፋት ብቻ ሳይሆን የሌላውም የነዋሪዎቹ የፖለቲሽኖቹ እንዴት አክሴፕት እያደረጉት እንደሆነ ነው። እና ያው ብዙ ቆይተናል። የኛ ኮሚኒቲ በቆየንበት እኩል ከዚህ በፊት ሜቢ ብዙ እድገት አላሳየንም። ግን ደግሞ እነዚህ በግራስሩት እንደዚህ ሰርተው ጊዜ ይፈጃል እና አሁን ነው የምናየው ያለ ነው ይህን ሪዛልቶቹን እና የሚያስፈልጉ ብዙ ነገሮች አሉ ሲል ግን በጣም ተስፋ የሚሰጥ ነው። የፒቱፒ እንግዲህ 25 ዓመት ቆይቷል። አንጋፋ ድርጅት ነው። ብዙ የቮለንቲር የማድረግ ልምድ አለው። ሪሶርስ ሞቢላይዝ የማድረግ ልምድ አለው። በጣም ማቹር ያደረጉ ቮለንቲሮች እና ሊደርሺፕ ላይ ያሉ ሰዎች ያሉበት የተሰባሰቡበት ድርጅት እንደመሆኑ ሌሎች ድርጅቶች መሰል ድርጅቶች ሆኑ አዳዲስ የሚፈጠሩ ድርጅቶችን በማገዝ በኩል ይሄ ምንድነው እዚህ ሀገር የሚሉት ኢንስቲትዩሽናል ካፓሲቲ ቢልዲንግ ይኖራል። አንዱ ሌላውን የሚያጠናክርበት። ምክንያቱም ብቻህን የምትወጣው አይነት አይደለም ከችግሩ ስፋትና ከሚያስፈልገው ነገር አንጻርና ከዛ አንጻር ፒቱፒ ከሌሎች ጋር ተባብሮ በመስራት ሌሎችን በማገዝ መንገድ በማሳየት በኩል ምን አይነት ልምድ አለው? ጥሩ ጥያቄ ነው። እሱም እንግዲህ እንዲያም እድል ይሰጠኛል ስለዚህ ስለማውራት እና በፒቱፒ ባለፈው ዓመት ከሌሎች ድርጅቶችም ጋር አብሮ እንደዚህ በጎ አድራጎት ድርጅቶች ጋር ሁል ጊዜም ሲሆን ሲመሰረቱም እርዳታ ሲያስፈልጋቸው ወይ ምክር ሲያስፈልጋቸው ሁል ጊዜ መጥተው ደግሞ ከፒቱፒ ጋር ብዙ የሰሩም አብረው እዛ ሄደው የሚሰሩም ብዙ አሉና ይሄንን ስናየው አብሮ ተገናኝቶ ፓርትነር አድርጎ መስራቱ በጣም ጠቃሚ ነው በሚል ኦርጋናይዝድ ሆኖ ብዙ ውይይት አድርገናል። አንዳንድ ጊዜ ሜቢ የሆነ አንድ አይነት ነገር ላይ የምንሰራ ከሆነ እንዴት ነው ያንን ራሳችንን አንዱ ከሚሰራው ጋር ከሚጋጭ እንዴት አድርገን ነው አብረን ኦርጋናይዝድ ሆነን ያንን አንድ ላይ አድርገን የምናተልቀው በሚል እንዴት ነው አብረን የምንሰራው በሚል ውይይቶች አሉ እና ብዙ ጊዜ በየጊዜው እነዚህ የሚቀጥሉ ናቸው እና ብዙ ደግሞ ሪዛልት የሚያሳዩ ናቸው። ሁልጊዜ ለኛ አብረን የምንሰራቸው በኢትዮጵያ ፓርትነሮች አሉ፣ እነዚህም አሉ። ግን ሌላኛው ትልቁ ፓርትነሮች የምንላቸው ሌሎቹ የነዚህ የበጎ አድራጎት ድርጅቶች እዚህ ያሉትን ነው እና ያው የኛ ሁሉም ጋር መሆን አይችልም። አንደኛውም በጣም ያለው ኒድ በጣም ትልቅ ነው እዚህ ዓለም ላይ እና በዚህም ሀገር ሆነ በሀገራችን። ስለዚህ እሱን ታክል ለማድረግ አብሮ መስራት ያስፈልጋል እና እነዚህም ድርጅቶች ትልቀኛ ጠቃሚና የሚያስፈልጉ ድርጅቶች ናቸው ብዬ ስለማምን ብለን ስለምናምን ፒቱፒ አብረናቸው እንሰራለን። ምናልባት አሁን በካናዳያን ናን ፕሮፊት ኦርጋናይዜሽኖች ወይም ቻሪቲዎች ዘንድም አንዱ ያጋጠመው ቻሌንጅ ወቅቱ ያመጣው ቻሌንጅ ዶኔሽን እየቀነሰ መምጣቱ
ነው። ምክንያቱም ኒዱ እንዳልከው እየሰፋ ሲመጣ ዓለም አቀፍ ቀውስ እየተበራከተ ሲመጣ መከፋፈል በዛ ሲመጣ ያ አፌክት የሚያደርገው ይመስለኛል የቀን ተቀን እንቅስቃሴውን የናን ፕሮፊቶቹን እና ለእንዲህ አይነት ችግሮች ፒቱፒ ምን ያህል ዝግጁ ነው? ምን አይነትስ መንገዶችን ነው የሚቀይሰው ከእንዲህ ያሉ ቻሌንጆች ለመውጣት? አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። አዎ ይሄ ትልቅ ቻሌንጅ ነው። በእርግጥ አሁን ያው በየሀገሩ ወይ ሀያላዊ ሀገሮች ሀገራችን የሚረዱትን እርዳታ በየዓለሙ የሚያደርጉትን እየቀነሱ ወደ ራሳቸው ውስጥ የሚያዩበት ጊዜ መጥቷል እና ይህም ያው ያው መሬት ላይ ያሉት ፓርትነሮቻችን የሚሰማቸው ነው። እሱንም እንነጋገራለን ሁልጊዜ እንዴት መርዳት እንደምንችል እና በሱ በኩል በፋንድሬዚንግም ሆነ በስፖንሰርሽፕ ፕሮግራሙ ትንሽ ጨምሮ ምን ያህል ነው የሚረዳቸውን ከሌላው የሚቀንሰውን ትንሽ መደጎም የሚችል አድርገን እንረዳለን። በዛ ላይ ደግሞ እዚህ ሀገር አንደኛው ዶኔሽንን ይቀንሳል ያለው፣ ግን ካናዳ ብዙ ጊዜ በእንደዚህ አይነት ነገር በእውነቱ ጥሩ ሀገር ነው ያለ ነው እና በአሁን ያለው መንግስትም እንደዚህ ለድርጅቶች አሎኬት ያደረገው ገንዘብ አለ እና የኛ እንግዲህ ጥሩ ፓርትነሮች አሉን። ያው ቀጥታ ወደ ፒቱፒ የሚሄድ ነገር አለ። ይሄ ግን እንደነ ታይቡ አይነት ኦርጋናይዜሽኖች ትልቅ ኦርጋናይዜሽን ነው። ያው በሊበን በደንብ የሚመራ ኦርጋናይዜሽን ነው። እነሱ አሉ። የናሽናል ብላክ advancement communities for advancement of black communities የሚል ደግሞ ሌላ NBC የሚረዱና ፋንድሬዝ እነሱ ተቀብለው ለዲፍረንት ቻሪቲዎች የሚረዱ ፕሮጀክቶችን ለማካሄድ የሚረዱ ኦርጋናይዜሽን ናቸው እና ከነሱ ጋር ያው ወይ አፕሊኬሽን እያስገባን አንዳንድ ፋንድ ለማግኘት እና ፕሮጀክቶችን ለማካሄድ ብዙ እንሰራለን እና ብዙ ሰክሰስፉሊ ደግሞ እንደዛ አድርገናል። እንግዲህ ዋናው ነገር ዛሬ የተገናኘንበት፣ ሌላ ጊዜ በዚህ ላይ በስፋት እንሄድበታለን። የፊታችን ጃንዋሪ 31 የሚካሄደው የራት ግብዣ ነው። ምን ያህል ዝግጅት ተደርጓል? ህብረተሰቡ ምን ያህል ሰምቷል? ምንድን ነው የምትጠብቁት? በዚህ ዓመት ከማህበረሰቡ የምትጠብቁት ትኬቶች የት ነው የሚገኙት? እስቲ ስለሱ ደግሞ ግለጽልኝ። እንግዲህ የአሁኑ ዓመት ጊዜው ይሄዳል ያለው ጃንዋሪ 31 ነው። ቲንክ በቅድም ብለዋል 6 PM ጀምሮ ያው ባለፈው ዓመት ትልቅ ቦታዎች ፈልገን ትልቅ ያው የ25ኛውን ዓመት ስናከብር ትንሽ ራቅ ያለ ቦታ ነበር ያደረግነው። አሁን ተመልሰን እዚሁ ዳውንታውን 585 ዳንስነር ስትሪት ኢስት ያለው ዳንኤል ስፔክትረም አዳራሽ ነው። እንደምታውቁ በጣም ግሩምና ቆንጆ የሆነ አዳራሽ፣ እዛ ነው የምናካሂደው ግብዣውን። እንግዲህ ያው ኮሚኒቲው ሰፖርተሮቻችን በጣም ነው ያለነሱ ያው ፒቱፒን አይሆንም። ስለዚህ ወደ 26 ዓመት አይቆይም እና ለነሱ የሚደረግ ዝግጅት ስለሆነ እነሱ መጥተው ደግሞ እንዲሳተፉ በጣም እሱን ነው የምንጠይቀው። ሌላዎችም ደግሞ ካሉ ስለ ፒቱፒ ማወቅ የሚፈልጉና ፓርቲሲፔት ማድረግ የሚፈልጉ መጥተው የሚሳተፉበት ነው። ቲኬቱ አሁን በኦንላይን በፒቱፒ ካናዳ.org ዌብሳይታችን ላይ ያው ስለ ፒቱፒም እዛ ላይ ብዙ ነገሮች መማር ይቻላል። እዛ ላይ ያው መጀመሪያው ፔጅ ላይ የቲኬቱ ሊንክ አለ። የምጠቀመው ፕላትፎርም canadahelps.org ፕላትፎርም ነው። ድንገት ሰው ክሊክ ሲያደርገው እዛ ሲሄድ ሌላ ነገር እንዳይመስለው ነው። እሱ ነው የምንጠቀመው። ስልክ ቁጥር ደግሞ ባለፈው ወይ ነው ስልክ ቁጥር ያለን የ416-690-8005 የኦፊሳችን የፒቱፒ ኦፊስ ስልክ ቁጥር ነው። በሱም ደውሎ ማግኘት ይቻላል። ከቦርድ ሜምበሮች ያው ዌብሳይቱ ላይ አሉ፣ ብዙ የምንተዋወቃቸውም አሉ። እኛም ትኬቶች እንሸጣለን። በሶሻል ሚዲያ በኩልም
ሊንኩ ይገኛል እና ሄደው ካሁኑ ሪሊ መግዛቱ እንትን ነው ያው ሊሚትድ ናምበር ነው ያለው እና ቲኬት እና አሁን ቶሎ ሴኩር ማድረጉ ሬኮመንድ እናደርጋለን። ምን ዝግጅት አለ የተለየ በየዓመቱ? መዝናኛ ኢንተርቴይንመንትም እንዳለው አውቃለሁ እና በዚህ ዓመት ምንላችሁ? ስለ እንግዲህ እሱ ደግሞ በጣም ስፔሻል ዝግጅት ነው ያለን። ያው እንደተለመደው የላይቭ ሚውዚክ አለን፣ ላይቭ የሆነ ላይቭ ሚውዚክ አለን። የኢንትረስቲንግ በጣም አዋቂ የኪኖት ስፒከር ዳይናሚክ የሆነ ኤምሲ አለን። በተጨማሪ ቪዲዮዎች ተዘጋጅተዋል ስለ ፕሮግራሙ መሬት ላይ ያለው ፕሮግራም ከአዲስ አበባ ተቀነባብሮ ምን አይነት ግሩም ስራ እንደሚሰሩ የሚያሳይ ቪዲዮ የተቀነባበራለ። እሱ ቪዲዮዎች ይታያሉ። ሌላው ብዙ ፎከስ ያደረግነው this year ብዙ እንደ ከምክርም ከኮሜንቶች የሚያገኘ ነው which is የኢንተርቴይንመንት ቫልዩ ሞር መጨመር ነው እና ታይም አሎኬት የምናደርገውን ለመጨመር ነው። በሱ ምክንያት ያው ብዙ ዲፍረንት የባህልም የዚህም ሀገር ዲፍረንት ኢንተርቴይንመንቶች ይኖራሉ። ያው ምግባችንም ግሩም የሆነ ምግብ ነው የሚዘጋጀው እንደምታውቀው እና የሪሊ አትሞስፌሩ ኤክሳይቲንግ እና ኤሌገንት የሆነ ግብዣ ነው የሚሆነው ብዬ ነው የምጠብቀው። አይሆፕ እንግዲህ በየዓመቱ ተናፍቀው ተሳትፎ ከሚደረግባቸው ዝግጅቱ መድረኮች አንዱ የፒቱፒ ዓመታዊ ራት ግብዣ ነው። ሆፕፉሊ ኮሚኒቲያችን አባላት ሁላችንም ተገኝተን የፒቱፒን ዓላማዎችና እንቅስቃሴዎች እንድንደግፍ፣ እንድንሳተፍ፣ እንድንዝናና የተዝናናንም ደግሞ ድጋፍ እንድናደርግ እኛም በበኩላችን ጥሪ እናስተላልፋለን። ምናልባት አቤ የቀረ መልእክት ካለ እንጠቅሰው ያለፈው ካለ ብትጠቅስልን ማጠቃለያ ሀሳብ ብትሰጠን በጣም ደስ ይለኛል። እንግዲህ ዋናው ሜሴጅ ግን ትኬታችሁን ገዝታችሁ እዛ እንድትገኙ ነው። ሌላኛው ነገር ያው ለማመስገን እናንተንም ለምትሰሩት ስራ ለኮሚኒቲው ሁልጊዜ እዛ እንዳላችሁ አውቃለሁ። እንገናኛለን። ለምትሰሩት ስራ እንድትቀጥሉና ኢንካሬጅ አደርጋለሁ። ትልቅ ኢምፖርታንት ስራ ነው የምታደርጉት እና እሱንም እናመሰግናችኋለን። ሌላ እንግዲህ ያው በፒቱፒ ስም ነው እንግዲህ ሁሉ እንገናኛለን እንግዲህ ጃንዋሪ 31 6 PM ላይ። ፐርፌክት። በጣም አመሰግናለሁ አቤ። ያልነው የእስካሁኑ ነበረ። ሳምንት በሌላ ዝግጅት እስክንገናኝ እስከ ሳምንት ሰላም ሁኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት